ሲያዩት ያላማረ ሲበሉት ያቀራል ይላልና ሀገራችን ተራች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ እንግዲህ ተመልሼ መጥቻላችኋለሁ። እስኪ ላይክ ሰብስክራይብ አድርጉትና ዛሬ ቲክቶክ ላይ እንግዲህ ብዙ ውይይት ተወያይተናል። የመዳም ቅመሞች እኛ የማንም መጫወቻ አይደለንም፣ ሐራምን የምናስፋፋ አይደለንም፣ ለወጣቶች የሚጠቅም ቪዲዮ አይደለም። የቡታጀራ ዩቲዩበሮች ህገወጥ እየሰሩ ነውና ህገወጥን መቃወም አለብን ብለን ባደረግነው ነገር በጣም ደስተኛ ነኝ። በጣም ከምንም በላይ ደስ ብሎኛል። ለምን እኛ ነን ያጠገብናቸው፣ እኛ ነን እንደፈለጉ እንዲፈነጥዙ እንደፈለጉ እንዲሆኑብን የፈቀድንላቸው እኛ ነን። አለበለዚያ የነሱን ቪዲዮ አንድ ሰዓት የተማረ ሰውና የሆነ የገባው ሰው የነሱን ቪዲዮ ለደቂቃ ማየት አይፈልግም። ለምን ብትሉ በጣም ያስጠላል። ከምንም በላይ አያስተምርም። ብዙ ነገሮች ስተት ነው። በቃ ስተት ውስጥ ነው። ወጣቱን እኛ ራሳችን ወደ ስተት እየጨመርናቸው ነውና ዛሬ በተደረገው ንግግር በጣም ደስተኛ ነኝ። ቲክቶክ ላይ ያሳለፋችሁት ላይፍ በእውነት በጣም ነው ያስደስታችሁኝና ብትቀጥሉበት፣ ወጣት እንዳይበላሽ፣ ትዳርን እንዳይፈራ፣ ታማኝ እንዲሆን ወጣቶች አሁን አንዷ ብትሄድ አንዷ ትመጣለች እያለ የሚያምን ወጣት ሊኖር ሊችል ይሆናል። ለምን አንዷ ስትሄድ አንዷን ስላገኛ በጋዝ ማለት ነው። ይሄን ነገር አቋም እንዳይኖረው በማድረጋችሁ በጣም ደስ ብሎኛል። ማንኛችንም ቢሆን ሴት ልጅ እንደ ሴት እንደ ራሴ ማሰብ ያለብኝ እንደ አንድ ትሩት አይደለም ማስበው፣ እንደ ራሴ በቃ ራሴ እኔ ቢደርስብኝ ይሳብዬ ነው ማሰብ ያለብኝ እንጂ አንድ ዩቲዩበርን አስቤ አይደለም ዛሬ ስናደርግ የነበረውና እነሱ ተማሽቃበጥ ከመጃጃል ገና በሌላ ድራማ ከመስራት አይወገዱም። እኛ ግን ኖ ማለት እንዳለብን ዛሬ በጣም ነው ያስደስታችሁ። በእውነት ነው የምላችሁ እና አሁንም ደስታ የሚባለው እዛው የቡታጀራ ጅላጅል ነው። ሩታን ብትሏት አሁን ዛሬ በተናገረችው ንግግር በጣም ደስ ብሎኛል። በአሁን ሰዓት እኔ እዚህ ውስጥ መግባት አልፈልግም በማለቷ የሴት ማንነትን አይቸባታለሁኝ። ነገር ግን ይሄ ጭራሽ እንዲቀር ነው የምፈልገው እኔ። በቃ ይሄ ድራማ አይመጥናትም። ከዚህ ድራማ ብትወጣ አብርሽ ከነቤተሰቡ የአይን የዋጣ ሌብነት ነው ይሄድ። ምን አገባን እኛ፣ አይመለከተንም። ነገር ግን የምትመለከቱ ሰዎች ምን ነው የምትማሩት? ጥያቄ ነው። ምንድን ነው የሚያስተምረው? አንድ ሴት ትቶ የመጫት ሴት ትቶ ወደ ላይ ጣይቱ የጣይቱ ያቺ ስታረግዝ ደሞ ወደ ላይ ላይቱ። ይሄ ሴት መቀያየር ትምህርቱ ምንድነው? እኔ እንደማያስተምር ምንም ነገር እንደማያደርግ በቃ ወጣትን እያበላሸ ሙራናችን እየነካን እንደሆነ በጣም እያስጠላኝ ነውና ዛሬ ባረጋችሁ ነገር ደስተኛ ነኝ። ላይክ ሰብስክራይብ አድርጉ፣ እንቀጥልበታለን። እኛ ሐራም ማስፋፋት አንፈልግም። ልጆች አለን፣ ወንድሞች አለን፣ እህቶች አለን ገና አላገቡ ትዳር የሚፈልጉ ለነሱ መቆም እንዳለብን ይሰማኛል። እኔም እናንተም ደግሞ ዛሬ ስለተናገራችሁ በጣም ደስ ብላችሁኝ። የሩታዬ ግሪስ ፋሚሊ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሄዱበት ነው የምለው። ዛሬ ቲክቶክ ላይ እያደረጋችሁት ንግግር በጣም ደስ የሚልና እኛ ማንነታችንን በቃ እኛ እንደዚህ ነን ብለን ኮንፊደንስ እንዲኖረን ስላደረጋችሁ በጣም አመሰግናችኋለሁ። ግሪስ ፋሚሊ የሩታ ወዳጆች፣ እኛ የተጨማለቀ ነገር ማየት አንፈልግም። እኛ ምርጥ ኢትዮጵያኖች ነን እና የምናየውን ቪዲዮ እና የምንሰራውን ቪዲዮ የምንመለከተውን ነገር ማሰብም መገንዘብም አለብን ብዬ አስባለሁ። ዛሬም ደግመውታል። ያችም ከሌላ እዛም ከሌላ የተላላጡ መጥተዋል። ነገር ግን እኛ ደግሞ እንደ አይነትን ቪዲዮ እኔ አሁን ይሄ ነው ብትሉኝ ይሄ ነው ማለት አልፈልግም። ማለትም የሰው ልጅ ከይታም ሆነ ካስተያየትም ሆነ ካልተቀበለ ሰው ምንድን ነው ሰው ምን ያደርግልኛል ብሎ ስላሰበ ነው ብዬ ማሰብ ነው እንጂ የምፈልገው ከማንም ጋር መገናኘት እንደዚህ በጨምላቃ ነገር አልፈልግም። እኔ ሃይማኖት ያለኝ የራሴ ማንነት ያለኝ በጣም ድንቅ ኢትዮጵያኖች ነን እኛ ሙስሊም ክርስቲያኑ። ሀገራችን የምትታወቀው በራሳችን ኮንፊደንሳችን፣ በሃይማኖታችን ልዩ ፍጡሮች እንደሆነ ኢትዮጵያ ወጣቶች በሙሉ የኢትዮጵያ ሕዝብ ማንኛውም ብሔር ብሔረሰብ ጀግኖች ነን እኛ ለማንነታችን። ግን ዛሬ ላይ ግን የምንመለከተው ነገር በጣም የሚያስጠላ፣ በጣም ትምህርት የሌለው በጣም የሚደብር ቪዲዮ ነው እየተመለከተን ያለ ነው ማለት ነው። ናገባ ሶሪ ፋሚሊ በመሃል ሆነ ነገር ገብቶብኝ ነው እና እኔ የምላችሁ ዛሬ ቲክቶክ ላይ ባደረግነው ነገሮች
አቋማችን አንድ ከሆነ ማንም ሰው እንደሚስተካከልና ስጥ እንደሚገባ ነው የማምነው። ግን ያኔ ብልግናቸውና ምንም አስተማሪ ቪዲዮ እንደማይለቁ ዛሬ ማየታቸዋል የመጡበት። ሩታዬ ግን ፈጣሪ ልጇን ያሳድግላት። አይታቸዋል። እኔ በአሁን ሰዓት ሌላ ውስጥ መግባት አልፈልግም። እኔ በቃ ተወኝ፣ እኔ ትንሽ ጊዜ ልስጥ ለራሴ ስትል ሰምቻታለሁ። ቶክቶክ ላይ ገብቼ ማየት ከፍቼ ማጫወት የሷን ቪዲዮ ግዴታ ነው እንደ ኦዲየንስ። ግን አዳምጬ ራሴን መታመም አልፈልግም። ቶክቶክ ላይ ግን እንደሰማሁት ከሆነ በጣም አሪፍ ነው። በእውነት ነው የምላችሁ። ሁለቱም ስልኬ ከፍቼዋለሁ፣ ስልኩ ይትዋል፣ ግን አልሰማሁትም። ቶክቶክ ላይ ግን እኔ በቃ ጊዜ ያስፈልገኛል፣ እኔ በቃ አሁን ምናምን እያለች ስትናገር ሰምቻታለሁ። ምንድነው የምንማረው ከእንዲህ አይነት መለያየት አይደለም? እሺ ከበቃ ተለያዩ። ስማ አለመጥራት፣ እሷንም በመጥፎ አለመጥራት፣ እሷም አለመጥራት። እሷ ግን እስካሁን ድረስ በመጥፎ ትጠራው ሰምቼ አላውቅም። እኔ ለእሷ ታዲያ ያለች ትላላችሁ። እኔ ማንኛቸውንም እንደ ማንኛውም ሞዴልስ ሚዲያን አወኳቸው። ሚዲያ ላይ ነው ማሽቃብጠው። አያቆኝም፣ አላውቃቸውም። በሚስልክም የተቀባበልኩት ለራሴ ለታጃያ ብዬ እንጂ ለነሱ ደውዬ ለማናገር አይደለም። መደወል ቢፈልግ ለእናቴ 24 ሰዓት ብደውልላት በጣም ደስ ይለኛል። እንኳን እኔ ለአንድ ተራ ዩቲዩበር 30 ጊዜ እየደወልኩ አልጠይቅም። የራሴ ሀጃ የሚያስፈልገኝ ነገር ካለ ግን ለሰው ልጅ ፈልጋችሁ ትደውሉለታላችሁ። ስለዚህ ዛሬ ባደረገው ነገር በጣም ደስተኛ ነኝ። ብዙ ሰዎች ራሳቸውን ይሆናሉ ብዬ አስባለሁ። ራስ መሆን ማለት ደግሞ ራስን ማጣት አተናል ማለት አይደለም። ያኔ በቃ አለማሽቃበጥ፣ በቃ ራሳችን መኩራት አለብን። እኛ ድንቆች ነን። ይሄ ሁሉ ነገር የሚሰራው ለኛ ነው፣ ለተመልካች እስከሆነ ድረስ ተመልካች ነፍስ ማወቅ አለብን ብዬ ስለማስብ ዛሬ ላይ በጣም ደስተኛ ነኝ። እንደ ድሮው ማንም ሰው ቢመጣ ማንም ሰው ቢያሽቃብጥ እኔ ደንታ አይሰጠኝም። የፈለጉትን ቪዲዮ ቢጭኑ ተመልካች ራሱን ከዛ ነገር ላይ ካልቆጠበ እኔ ምን ቤት ነኝ? ምንም አይደለንም። ለምን አንድ ተራ ሰዎች ነው። በእውነት ነው የምላችሁ። እኛ ራሳችንን ማስተካከል የምንችለው እንጂ የሚዲያን ሰው ማስተካከል አንችልም። ነገር ግን ትምህርት አላስተምረንም። የምናየው ቪዲዮ በጣም ህገ ወጥ ነው። የሚያስጠላ ቪዲዮ ነው። በጣም በቃ ከኢትዮጵያ ባህል የወጣ ቪዲዮ እየለቀቁልን እኛን እየተመለከትን አረ እኔ ጓደኛ የለኝም። በነገር የድሮ ጓደኞቼ አንቺ ከዚህ ስራ ካልተቆጠብሽ አንቺ በቃ ተይና ትደውይልን ብለው ብዙ ልጆች የከዱኝ ጓደኞች አሉኝ። አሁን ድሮ እስቲ ኮሜንት ላይ እኛ ጓደኛ አልተከዳንም ከድሮ ጓደኞቻችን ብላችሁ የምትሉ እስቲ ኮሜንት ላይ አሳዩኝ። በእውነት ነው የምላችሁ ከዘመዶችም ሆነ ከጓደኞቼ ከድሮዎቹ አንቺ አብርሽ ሩታ እንጂ ሰው ማየት ትፈልጊያለሽ ተብዬ የተገለልኩበት ጊዜ ብዙ ነው። በእውነት ነው የምላችሁ። ግን አቋሜና ራሴ በቃ በራሴ በማንነቴ ማንም ሰው እንደማይመለከተው ስለማቅ እስካሁን ድረስ አለሁኝ። አብርሽና ሩታን ባልና ሚስት ናቸው፣ አንድ ናቸው፣ የመጣ ቢመጣ ድራማ ነው እያልኩኝ እስካሁን አለሁኝ። ነገር ግን አሁን ድራማም ቢሆን ምንም ቢሆን ትምህርት ስለሌለው መቃወም ግዴታ ነው። እንደ አንድ ዩቲዩበር ምንም አንማርበትም። እንዳውም ወጣቶችን ዝቅ እያደረግናቸው፣ ወጣቶች በቃ ሙራ ናቸው። ለትዳርም ሆነ ለፍቅር ለታማኝነት በጣም የወረደ ቪዲዮ ነው እየተጫነ ያለውና ይሄን ነገር መቃወም የኛ ስራ ነው ብዬ አስባለሁ። በእውነት ነው የምላችሁ። በጣም ነው የሚያስጠላው። ዛሬማ በቃ ግብዣም ድረስ ሊደረግላቸው እያሽቃበጠ ነው። የልጁ እናት እዛ እያለቀሰች እሱ ከሌላ ሴት ግብዣ ሊደረግለት ነው። አያችሁ አይደል? ይሄ ነው ትምህርት፣ ይሄ ነው ማህበረሰቡ። ጥሩ ማህበረሰብ ቡታጀራ ብለን ስንጠራ የነበረው ይሄ ነው። እስኪ እናንተ እንደው ምን ተሰማችሁ? አንድ ትልቅ የልጅ እናት ነኝ የምትል ሴት ከአንድ ትንሽማ ጠርታ ታጠያይቅ ነበር። ምን እንደሆነ አልሰማሁም፣ አላወራም። ሐራም ነው አልሰማሁትም። በጆሮዬ ባይኔ ማየት ብቻ ሳይሆን መስማትም ጥሩ ነውና በእውነት ነው የምላችሁ በጣም የሚያስጠላ ቪዲዮ ተለቋል ዛሬ። አንድ የልጅ እናት ተቀምጣ ከሌላች እሺ ይፍታት በቃ እሺ ፍቹ ትክክል ነው እንበለው ግን ሞቀ ቤቱ አስቀምጦ አይደለም። በስነ ስርዓት ተለያይተው 80 ቀደው ተለያይተናል ብለው ቢሉን እኛ ይመለከተን ነው። 80 ሲቀደው አላየንም። ተፋታን ተለያየን ነው ሁሉ ጊዜ ነው የሚለያዩት እነሱ። የዩቲዩበር ትዳር እኮ ብዙ ጊዜ ነው የሚፋታው። ስንት 80 እንዳላቸው ስንት ንካ እንዳላቸው አናቅም። ዛሬም ተለያየን ነው፣ ነገም ተለያየን ነው። ምኑን እንወቅ? ምን ብለን እናውራ? እኔ እንጃ። እኔ እንደኔ ግራ ገብቷችሁ ከሆነ የዩቲዩበር ትዳር
እውነትም ለድራማ ልጅ የሚወለደውም ለድራማ ነው እንዴ? አሻጉሊት ነው እንዳንል ምርጥ ልጅ ሩታ ወልዳለች። በጣም የሚያጓጓ እንዴት ብዬ አሻጉሊት ነው ብዬ አስባለሁ። ያንን አላስብም። ልጅ ነው የተወለደው። እኔ በእውነት አንዳንድ ጊዜ ዩቲዩበሮች የሚወልዱት ምንድን ነው ብዬ በቃ በጣም አተኩሬ የማያትበት ጊዜ አለኝ። ትክክለኛ ልጅ ነው። ልዑል የሚባል ምርጥ ልጅ ተወልዷል። ትዳራቸው ዛሬ የሚፋታሉ፣ ነገ የሚፋታሉ፣ ተነገ ወዲያ ይለያያሉ። ይሄ ነው ትዳር። ወጣቱ ይሄን ነው የሚማረው። ይሄ ነው በቃ ይገባል። አንዷ ሴት ካልሆነችው ወደ አንዷ መሄድ፣ ይሄ ነው ትምህርት። ይሄ እንድንማር ነው እኛ አሁን የምንመለከተው የነሱን ቪዲዮ። እኔ ፋፊ እሰራለሁ ቪዲዮ፣ በቀን አንድ ቪዲዮ፣ በአንድ ቀውዬ አንድ ቀን መልቀቂያ አይቀርም። ነገር ግን የነሱን ቪዲዮ በእውነት ነው የምላችሁ ቆርጬ ማምጣት በጣም ነው የጠላሁት። በጣም ለምን አያስተምርም? በቃ ህገ ወጥ ነው። ወጣቱን የሚያዳክምና ታማኝነት እንድናጣ ወንድን እንዳናምን ሴት ባሏን እንዳታምን። አሁን የነሱ ትዳር መፍረስ አሁን እውነተኛ ህይወት ከሆነ የሴት ጓደኛም ቢሆን የወንድ ጓደኛም ቢሆን ትዳር በቃ ይቅርብን ብለን እንድንተው። ሰው ቤተሰቧና ራሷን ዝቅ አድርጋ እየተሰደበች ማንንም ዩቲዩበር ቀይራለሁ ብላ የተነሳ ሴት ትዳሯ ፈርሶ ለሌላ ሴት አስረክባ እሷ ልጅ ይዛ ስትቀመጥ ከዚህ በላይ እንትን አለ እንደ መሰበር አለ እንደ ለአንድ ወንድ ልጅ መስዋዕት እንዳንከፍል